አሜሪካ የኢራቅን ጦርነት እንደ አውሮፓውያን አቆጣጠር መጋቢት 20 ቀን 2003 ስትጀምር በወቅቱ የነበረው የጆርጅ ደብሊው ቡሽ አስተዳደር ግጭቱ በጥቂት ሳምንታት ወይም ቢበዛ በወራት ውስጥ ይጠናቀቃል የሚል ጽኑ ዕቅድና ግምት ነበራቸው። በተለይም በወቅቱ የመከላከያ ሚኒስትር የነበሩት ዶናልድ ራምስፌልድ ጦርነቱ ከ5 ወራት በላይ ሊቆይ እንደማይችል ለምክር ቤቱ በልበ ሙሉነት ተናግረው የነበረ ቢሆንም ሁኔታዎች ግን እንደታሰበው ሳይሆኑ ቀርተው አካሄዱ መስመሩን በመሳቱ ጦርነቱ እጅግ ረጅም ጊዜ እንደወሰደ ይታወቃል። ሳዳም ሁሴን ከስልጣን ተወግደው ሀገሪቱ ወደ አዲስ አስተዳደር እስክትሸጋገር ድረስ ብቻ ጦርነቱ ለ8 ዓመት ከ9 ወር ወይም ለ9 ዓመት ያህል ገደማ የቆየ ሲሆን የአሜሪካ ጦር በይፋ ከኢራቅ ምድር የወጣው ከብዙ ውጣ ውረድ በኋላ እንደ አውሮፓውያን አቆጣጠር በታህሳስ 2011 በፕሬዝዳንት ባራክ ኦባማ ዘመን ነበር። ታዲያ አሁን ታሪክ ራሱን በድጋሚ ሊደግም ባሰፈሰፈ መልኩ ፕሬዝዳንት ዶናልድ ትራምፕም ይህንን የኢራን ጦርነት እጅግ ባጭር ጊዜ ውስጥ አጠናቃለሁ የሚል ብርቱ እምነትና ተስፋ እየሰነዘሩ ይገኛሉ። ይሁንና መሬት ላይ ያለው እውነታ ግን ከእሳቸው ግምት ጋር በእጅጉ እንደሚጣረስ በርካቶች ይገልጻሉ። ሮይተርስና ኢፕሶስ በጋራ ባደረጉት አዲስ የዳሰሳ ጥናት መሰረት ደግሞ 60 በመቶ የሚሆኑት አሜሪካውያን ጦርነቱ በቅርቡ ያበቃል ብለው እንደማያምኑ ገልጸው ስጋታቸውን አጋርተዋል። ምንም እንኳ ትራምፕ የአሜሪካን ግቦች በተሳካ ሁኔታ አሳክተናል ቢሉም በኢራን በኩል የተሾሙት አዲሱ ጠቅላይ መሪ ሞጅታባ ካሚኒ በበኩላቸው ለረጅም ጊዜ ጦርነት መዘጋጀታቸውን ማስታወቃቸው ፕሬዝዳንት ትራምፕ እየሰጡት ካለው መግለጫ ጋር የሚጋጭ አድርጎታል። በአሁኑ ወቅት ጦርነቱ ወደ ሊባኖስና ሌሎች የቀጠናው ሀገራት መስፋፋቱ ትራምፕ ቶሎ ጨርሰዋለሁ የሚሉትን ቃል በተግባር ለመተርጎም ትልቅ እንቅፋት እንደሚሆንባቸው የፖለቲካ ተንታኞች ይገልጻሉ። ታዲያ ሮይተርስ የአሜሪካውያንን ድምፅ ባሰባሰበበት አንድ ጥናት ውስጥ አብዛኛው የአሜሪካ ማህበረሰብ ጦርነቱ ቶሎ ይቆማል የሚል እምነት እንደሌለውና ይልቁንም ግጭቱ ለረጅም ጊዜ ሊቀጥል ይችላል የሚል ከፍተኛ ስጋት እንዳደረባቸው ቁጥራዊ መረጃዎችን አስደግፎ አውጥቷል። ከዚህም ባለፈ ሪፖርቱ እንደሚያሳየው በኢራን ላይ የተወሰደውን ወታደራዊ ጥቃት ራሱ አብዛኞቹ አሜሪካውያን ወጣቶች የማይደግፉት መሆኑን አመላክቷል። በዛሬው ዝግጅታችን ለመሆኑ አሜሪካውያን በዚህ ጦርነት ዙሪያ ያላቸው ትክክለኛ ምላሽ ወይም ፊድባክ ምን ይመስላል? ጥቃቱንስ አጥብቀው የተቃወሙበት መሰረታዊ ምክንያት ምንድነው? የሚሉትን ነጥቦች በዝርዝር እናስደምጣቸዋለን። በሌላ በኩል ደግሞ ኢራን ቀደም ሲል በጦር ግንባር ተጠቀምበት በነበረውና ስመጥር በሆነው ሻሂድ ድሮን ላይ ከፍተኛ የቴክኖሎጂ ማሻሻያ በማድረግ አዳዲስ የጥቃት አቅሞችን ይፋ ማድረጓ ትኩረት ስቧል። ይህ አዲሱ ሻሂድ ድሮን በቅርጽም በአቅምም ከዚህ ቀደም ከነበሩት የተሻለ እንደሆነ ዲፌንስ ብሎክ ይዞት ከወጣ መረጃ ለመመልከት ችለናል። ለመሆኑ ይህ ዘመናዊ የኢራን ድሮን ቀደም ካለው ሻሂድ ሞዴል ምን የተለየ ነገር ይዟል? በጦርነቱ ሂደት ላይስ ምን አይነት ተጽዕኖ ሊያሳድር ይችላል? የሚሉትን አዳዲስ መረጃዎች እናስደምጣቸዋለን። እናንተ ብቻ እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ እየጋበዝን ቻናላችንን ሰብስክራይብ፣ ይህ ቪዲዮ ላይክ እንድታደርጉ በአክብሮት እንጋብዛችኋለን። ካፍታ ቆይታ በኋላ ተመልሰን እንገናኝ። እንግዲህ በምስሉ ላይ እንደምትመለከቱት የአሜሪካ ሕዝብ በዚህ ጦርነት ዙሪያ ያለው አቋም እጅግ አስገራሚና በከፍተኛ ሁኔታ የተከፋፈለ መሆኑን በግልጽ መረዳት ይቻላል። ሮይተርስና ኢፕሶስ ያወጡት ይህ አዲስ መረጃ እንደሚያሳየው በአጠቃላይ ከአሜሪካውያን መካከል ኢራን ላይ የተደረገውን ጥቃት የሚደግፉት 29 በመቶ ብቻ ሲሆኑ 43 በመቶ የሚሆኑት ግን ድርጊቱን እንደማይደግፉት ምላሻቸውን ሰጥተዋል። ቀሪዎቹ 28 በመቶ ደግሞ የሚደግፉም የሚቃወሙም ያልሆኑ በፓርላማ ቋንቋ ድምፀ ታቅቦ የሆኑ ናቸው። ነገር ግን 43 በመቶ የሚሆኑት አሜሪካውያን ኢራን ላይ የተደረገውን ጥቃት የሚቃወሙ ናቸው ብሎ አስነብቧል። ይህ የልዩነት መስመር በፖለቲካ ጎራውም በግልጽ የሚታይ ሲሆን 66 በመቶ የሚሆኑት ሪፐብሊካኖች የትራምፕን እርምጃ ሲደግፉ፣ በተቃራኒው 76 በመቶ የሚሆኑት ዲሞክራቶች ደግሞ ጥቃቱን በጽኑ ተቃውመዋል። ከዚህም በላይ ጦርነቱ ቶሎ ያበቃል በሚለው የትራምፕ ተስፋ ላይ 60 በመቶ የሚሆኑት አሜሪካውያን እምነት እንደሌላቸውና ጦርነቱ ለረጅም ጊዜ እንደሚቀጥል ያላቸውን ስጋት ገልጸዋል። በዚህም አሜሪካ ኢራን ላይ የወሰደችውን ጥቃት አስመልክቶ ያለው የህዝብ ድጋፍ ዝቅተኛ እንደሆነ የሚያሳይ ማስረጃ ተደርጎ ተወስዷል። አሜሪካውያን ለዚህ ጦርነት ያላቸው ተቃውሞ ከሁሉ በላይ የሚመነጨው ባለፉት 2 አስርት ዓመታት በመካከለኛ ምስራቅ ካሳለፉት መራራ ተሞክሮ በመነሳት ነው። በተለይም እንደ ኢራቅና አፍጋኒስታን ያሉ ጦርነቶች በድል ይጠናቀቃሉ ተብለው ተጀምረው የብዙ ሺህ አሜሪካውያንን ወታደሮችን ህይወት መቅጠፋቸውንና በቢሊዮን የሚቆጠር ዶላር ማክሰራቸው ዛሬም በህዝቡ ዘንድ ትልቅ ቁስል ሆኖ ይገኛል። አሁን ላይ በኢራን ላይ የሚወሰደው እርምጃ ሀገሪቱን ወደ ሌላ ማለቂያ የሌለው የጦርነት አዙሪት ውስጥ ይከታታል የሚለው ስጋት አብዛኛው ዜጋ ጥቃቱን በጥርጣሬ እንዲመለከትና የፕሬዝዳንት ትራምፕን ወታደራዊ ውሳኔ እንዲቃወም ዋነኛ ምክንያት ሆኗል። ከታሪክ ስጋት ባለፈ የኢኮኖሚው መቃወስ ሌላው የአሜሪካውያንን ስጋት ያባባሰው ጉዳይ ሲሆን በተለይም ጦርነቱ በዓለም አቀፍ የነዳጅ ፍሰት ላይ የሚፈጥረው መስተጓጎል በኑሮ ውድነቱ ላይ የሚኖረው ተጽዕኖ ከፍተኛ ነው።
የሆርሙዝ ወሽመጥ መዘጋትና በነዳጅ መሰረተ ልማቶች ላይ የሚደርሰው ውድመት በሀገር ውስጥ የነዳጅ ዋጋን ሰማይ እንዲነካ ሊያደርገው ይችላል የሚለው ስጋት ተቃውሞ ከፖለቲካ ይዘቱ ባለፈ ከእያንዳንዱ ዜጋ የዕለት ተዕለት ኑሮ ጋር እንዲቆራኝ አድርጎታል። ይህም ብቻ ሳይሆን ይህ ግጭት በአሜሪካ ምድር ላይ የአጸፋ የሽብር ጥቃቶችን ሊጋብዝ ይችላል የሚለው ፍርሃት በህዝብ አስተያየት ጥናቱ ላይ ጎልቶ የታየ ሌላው የተቃውሞ መነሻ ነጥብ ነው። በእርግጥ አብዛኞቹ አሜሪካውያን የኢራንን የኒውክሌር ፕሮግራም የሚደግፉ ባይሆኑም ኢራን ካላት ወታደራዊ አቅምና ለጥቃቱ ልትሰጠው ከምትችለው የአጸፋ ምላሽ አንጻር ሲታይ ግን ጦርነቱ ቶሎ ያበቃል የሚል እምነት የላቸውም። ኢራን በክልሉ ያሏት እንደ ሂዝቦላህ ያሉ አጋር ኃይሎችና ያሏት ዘመናዊ የሚሳኤል ቴክኖሎጂ ጦርነቱን ወደ ጎረቤት ሀገራት በማስፋፋት ቀጠናዊ ቀውስ ሊፈጥሩ እንደሚችሉ ይገምታሉ። ይህም ትራምፕ ጦርነቱን በፍጥነት የማጠናቀቅ አቅም ይኖራቸዋል የሚለውን ተስፋ በአሜሪካውያን ዘንድ ጥያቄ ውስጥ ከቶታል። በመሆኑም አሜሪካውያን የኒውክሌር ስጋቱን ቢረዱም ኢራን ልትሰጠው የምትችለው ወታደራዊ ምላሽ ግን ጦርነቱን ወደ ማያልቅ እልቂት ሊቀይረው ይችላል ብለው ያምናሉ። እስካሁን ባለው ተጨባጭ መረጃ መሰረት በሁለቱ ወገኖች መካከል ምንም አይነት የድርድር ጭላንጭል የማይታይ ሲሆን፣ በተቃራኒው ኢራን ለረጅም ጊዜ ጦርነት ዝግጁ መሆኗን በይፋ መግለጿ ግጭቱ በቅርቡ ሊቆም እንደማይችል ባለሙያዎች እንዲተነብዩ አድርጓቸዋል። ይህ ጦርነት በሰው ላይ ከሚያደርሰው ጥፋት ባሻገር በኢኮኖሚ ረገድ ሲመዘን አሜሪካ ከፍተኛ ውድመት እየደረሰባት መሆኑን መረጃዎች ያሳያሉ። በተለይም ኢራን በዝቅተኛ ወጪ የምታመርታቸውንና ከ30 እስከ 50 ሺህ ዶላር ብቻ የሚያወጡ ድሮኖችን ስትተኩስ አሜሪካና እስራኤል እያንዳንዷን ድሮን ለማክሸፍ $2 ሚሊዮን የሚያወጣ ሚሳኤል ለመጠቀም መገደዳቸው የጦርነቱን የኢኮኖሚ ቀውስ አሳሳቢ አድርጎታል። ይህ እጅግ ሰፊ የሆነ የውጪ ልዩነት ጦርነቱ በቆየ ቁጥር የአሜሪካን ግምጃ ቤት በማሟጠጥ ኢኮኖሚያን ሊያናጋ ይችላል የሚል ስጋት የፈጠረ ሲሆን የአሜሪካ ሕዝብም ጦርነቱን የሚቃወምበት አንዱና ዋነኛው ምክንያት የማይመጣጠን ኪሳራና የሀገሪቱን የፋይናንስ አቅም የሚያዳክም የጦርነት ስልት በመሆኑ ነው። የኢራን የጦርነት ስልት በዋናነት የመሟጠጥ ጦርነት ወይም ዋር ኦፍ አትሪሽን በሚባለው መርህ ላይ የተመሰረተ ሲሆን ዓላማውም አሜሪካን በቀጥታ የፊት ለፊት ውጊያ ማሸነፍ ሳይሆን በሂደት ከፍተኛ ወጪ እንዲያወጡ በማድረግ በኢኮኖሚና በፖለቲካ እንዲዝሉ ማድረግ ነው። ኢራን ይህንን ስልቷን የምታሳካው በዝቅተኛ ወጪ የሚመረቱ ድሮኖችንና ሚሳኤሎችን በመጠቀም የአሜሪካን ውድ የአየር መከላከያ ስርዓቶች በመፈተንና ክምችታቸው እንዲያልቅ በማድረግ ነው። ይህም አሲሜትሪክ ዋርፌር በመባል የሚታወቀውና ያልተመጣጠነ ኃይል ያላቸው አካላት የሚጠቀሙበት አደገኛ ስልት ነው። ከዚህ ባለፈ ኢራን ጦርነቱን ወደ ቀጠናዊ ግጭት በመቀየርና እንደ ሆርሙዝ ወሽመጥ ያሉ ወሳኝ የንግድ መስመሮችን ስጋት ላይ በመጣል የአሜሪካ መሪዎች በሀገር ውስጥ ካለው የኑሮ ውድነትና ከዓለም አቀፉ ማህበረሰብ ጫና እንዲበረታባቸው በማድረግ ለድርድር እንዲንበረከኩ የማድረግ ስልትን እየተከተለች ትገኛለች። በሌላ በኩል የአሜሪካና የእስራኤል የጦርነት ግቦች መለያየት ጦርነቱ በቶሎ እንዳያልቅ ሌላው እንቅፋት እንደሆነም ይነገራል። የአሜሪካ መከላከያ ሚኒስቴር የጦርነቱ ዓላማ የኢራንን የኒውክሌርና የሚሳኤል አቅም ማዳከም ነው ቢልም እስራኤል ግን የኢራን መንግስት ሙሉ በሙሉ ተወግዶ የአገዛዝ ለውጥ እንዲመጣ በግልጽ እየወተወተች ትገኛለች። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ምኞታችን የኢራን ህዝብ የአምባገነንነትን ቀንበር እንዲያስወግድ ማድረግ ነው በማለት የተናገሩት ንግግር አሜሪካን በቀጥታም ሆነ በተዘዋዋሪ ረጅም ጊዜ ወደሚወስደውና ዋጋው ወደማይታወቅ የአገዛዝ ለውጥ ጦርነት ውስጥ እየሳባት እንደሆነ ተንታኞች ይስማሙበታል። በጥቅሉ እንደ ሮይተርስና ኤፕሶስ የመረጃ ምንጮች ገለጻ በርካታ አሜሪካውያን የኢራኑን ጦርነት የሚመለከቱት በስጋትና በጥርጣሬ መሆኑ የአስተዳደሩን ቶሎ ጨርሶ ያለው ስሌት ትልቅ ፈተና ላይ ጥሎታል። ዜጎች ለጦርነቱ ያላቸው ድጋፍ ዝቅተኛ መሆን ብቻ ሳይሆን ግጭቱ የሚያስከትለው የኢኮኖሚ ቀውስና የረጅም ጊዜ ማህበራዊ መዘዝ ከጥቅሙ ይልቅ ጉዳቱ እንደሚያመዝን በሰፊው እየታመነበት ይገኛል። ይህም የሚያሳየው ፕሬዚዳንት ትራምፕ በጦር ግንባር ከሚገጥማቸው ወታደራዊ ግብግብ ባልተናነሰ መልኩ በአገር ውስጥ ያለውን የህዝብ ስሜት ወደ ድጋፍ የመቀየር ሌላ ትልቅ የቤት ስራ እንደሚጠብቃቸው ነው። ምክንያቱም ያለ ህዝብ ድጋፍ የሚጀመር ጦርነት መጨረሻው እንደቀደሙት የታሪክ ስህተቶች የከፋ ሊሆን እንደሚችል የብዙዎች ግምት ነው። ይህ አሁን እየታየ ያለው መጠነ ሰፊ ግጭትና የኢራን ወታደራዊ ዝግጅት ዓለም አቀፉ ማህበረሰብ ወደ ከፋ ቀውስ ከማምራቱ በፊት ዲፕሎማሲያዊ መፍትሄዎችን እንዲፈልግ አስገዳጅ ሁኔታን እንዲፈጠር ማድረጉም አይቀርም። 11ኛ ቀኑን ባስቆጠረው በዚህ ጦርነት እስካሁን በደረሰው ሰብአዊ ጥፋት ዙሪያ የወጡ ቁጥራዊ መረጃዎች እጅግ አሳሳቢ ደረጃ ላይ ደርሰዋል። እንደ ሲኤንኤን ዘገባ ከሆነ በጥቃቱ ሳቢያ በኢራን በኩል 1332 ንጹሐን ዜጎች ህይወታቸውን ያጡ ሲሆን ከነዚህ መካከል በሴቶች ትምህርት ቤት ላይ በደረሰ ጥቃት ብቻ የ168 ህጻናት ህይወት ማለፉ ይታወሳል። በወታደራዊ ረገድም ኢራን በአሜሪካና በእስራኤል ላይ የአጸፋ እርምጃ ለመውሰድ ከ200 በላይ ባላስቲክ ሚሳኤሎችንና በሺዎች የሚቆጠሩ የካሚካዚ ድሮኖችን የተጠቀመች ሲሆን አሜሪካ በበኩሏ በኢራን ውስጥ የሚገኙ ከ50 በላይ ስልታዊ ወታደራዊ ኢላማዎችንና የኒውክሌር ተቋማትን በከባድ ሚሳኤሎች መምታቷን መረጃዎች ያሳያሉ።
ይህ 11 ቀናትን ያስቆጠረ ግጭት በዓለም ኢኮኖሚ ላይ የሚያሳድረው ቁጥራዊ ተጽዕኖ በቀላሉ የሚታይ አይደለም። የሆርሙዝ ወሽመጥ በመዘጋቱ ምክንያት የዓለም የነዳጅ አቅርቦት 20 በመቶ በመቋረጡ የነዳጅ ዋጋ በአንድ ጊዜ ወደ $120 ከፍ እንዲል አድርጎታል። በተጨማሪም ቀደም ሲል እንደጠቀስንላችሁ አሜሪካና እስራኤል የኢራንን ድሮኖች ለማክሸፍ የሚያወጡት ወጪ እጅግ ከፍተኛ ሲሆን በአማካይ ከ30 እስከ $50,000 የሚገመቱ የኢራን ድሮኖችን ለመምታት $2 ሚሊዮን የሚያወጣ የሚሳኤል መከላከያዎችን እየተጠቀሙ ይገኛሉ። ይህ ቁጥራዊ ልዩነት ጦርነቱ በቆየ ቁጥር የአሜሪካን ግምጃ ቤት ለከፍተኛ ኪሳራ እየዳረገው መሆኑንና በትራምፕ አስተዳደር ላይ የኢኮኖሚ ጫና እየፈጠረ መሆኑን ዘገባው ያሳያል። ሌላኛው መረጃችን የብዙዎችን ቀልብ የሳበውንና በቅርቡ ይፋ የሆነውን የኢራን ወታደራዊ ቴክኖሎጂን የተመለከተ ይሆናል። ኢራን ሻሂድ 101 የተሰኘውንና ካሚካዚ በመባል የሚታወቀውን ድሮን በከፍተኛ ሁኔታ አሻሽላ ወደ ስራ ማስገባቷ ተሰምቷል። ይህ አዲስ የድሮን ዝርያ በቅርጹም ሆነ በአሰራሩ ቀደም ካሉት የሻሂድ ቤተሰቦች በእጅጉ የተለየ መሆኑ የተገለጸ ሲሆን በተለይም በዲዛይንና በሞተር አወቃቀሩ ላይ የተደረጉት ለውጦች ድሮኑን በቀላሉ እንዳይታወቅና ይበልጥ አደገኛ እንዲሆን እንዳደረጉት ተንታኞች ይገልጻሉ። የመካከለኛው ምስራቅ የደህንነት ተንታኝ የሆኑት መሐመድ አልባሻ እንደገለጹት አዲሱ የሻሂድ 101 ሞዴል ከዚህ ቀደም የነዳጅ ፒስተን ሞተር ይጠቀሙ ከነበሩት ድሮኖች በተቃራኒ በኤሌክትሪክ የሚሰራ ሞተር ተገጥሞለታል ብለዋል። ይህም ድሮኑ በሚበርበት ወቅት የሚፈጥረውን ድምፅ በከፍተኛ ሁኔታ እንዲቀንስ ያደረገው ሲሆን አየር ላይ በሚሆንበት ወቅት በድምፅ ሞገድ አማካኝነት ቶሎ እንዳይታወቅ ይረዳዋል የተባለው። በተጨማሪም የሞተሩ አቀማመጥ ከኋላ ወደፊት እንዲዛወር በመደረጉ ድሮኑን ከኋላ ከመግፋት ይልቅ ወደፊት እየሳበ እንዲበር ያስችለዋል። ይህም ድሮኑ ያለውን ሙቀት ወይም ተርማል ሲግኔቸር እንዲቀንስ በማድረግ በራዳር የመታየት እድሉን ዝቅተኛ እንደሚያደርገው ነው የተነገረው። ይህ አዲስ የቴክኖሎጂ ሽግግር ድሮኑ ረጅም ርቀት መጓዝ እንዲችል ብቻ ሳይሆን በአየር ላይ እጅግ የተረጋጋ በረራ እንዲኖረው አድርጎታል። የድሮኑ የጅራት ክፍል ከኋላ የኤክስ ቅርጽ ያለው ወይም ኤክስ ሼፕድ ስታቢላይዘር እንዲኖረው ተደርጎ የተሰራ ሲሆን ይህም ድሮኑ የታለመው ቦታ ላይ እስኪደርስ ድረስ ያለምንም መናወጥ ጉዞን እንዲያከናውን ይረዳዋል። ይህም ድሮኑ ወደ ኢላማው በሚቃረብበት ወቅት ያለውን ትክክለኛነት ወይም አኪሬሲ በእጅጉ እንደሚጨምር ይገመታል። ሌላው የዚህ ድሮን ልዩ ባህሪ ከመሬት ተወርውሮ እንዲነሳ የሚያስችለው የሮኬት ማገዣ ወይም ሮኬት ቡስተር በጀርባው ላይ መታጠቁ ነው። ይህ ማገዣ ድሮኑ በሚነሳበት ወቅት ከፍተኛ ፍጥነት እንዲያገኝ የሚረዳው ሲሆን በተለይም ከተንቀሳቃሽ ተሽከርካሪዎች ወይም ከመሬት ላይ ባሉ የሀዲድ መወርወሪያዎች ላይ ሆኖ በቀላሉ ወደ አየር እንዲመነጠቅ ያደርገዋል። ይህም ድንገተኛ ጥቃቶችን ለመሰንዘር አዲሱን ሻሂድ 101 ድሮን ተመራጭ አድርጓል ሲል የዲፌንስ ብሎግ ዘገባ አስነብቧል። በአጠቃላይ ይህ የኢራን ድሮን ለውጥ የሚያሳየው አገሪቱ በዝቅተኛ ወጪ ከፍተኛ ውድመት ማድረስ የሚችሉ ዘመናዊ መሳሪያዎችን የማምረት አቅሟን ምን ያህል እየጨመረ መምጣቱን ነው። አዲሱ ሻሂድ 101 ድሮን በኤሌክትሪክ የሚሰራ በመሆኑና የድምፅም ሆነ የሙቀት መጠኑ ከዚህ ቀደም ያነሰ በመሆኑ እንደ አሜሪካና እስራኤል ያሉ ሀገራት የሚጠቀሙባቸው ውድ የአየር መከላከያ ስርዓቶች ድሮኑን ለመለየትና ለመምታት ከዚህ ቀደሙ ከፍ ያለ ፈተና ሊገጥማቸው ይችላል ተብሎ ይታመናል። አብራችሁን ስለነበራችሁ እጅግ እናመሰግናለን። ቻናላችንን ሰብስክራይብ፣ ይህን ቪዲዮ ላይክ እንድታደርጉ በአክብሮት እንጠይቃችኋለን። በያላችሁበት ሰላም